ዮሐንስ በረኸኛው ቅዱስ ዮሐንስ በረኸኛው 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 የወንጌል አርበኛው በረኸኛው በረኸኛው የወንጌል አርበኛው ቅዱስ ዮሐንስ በረኸኛው ቅዱስ ዮሐንስ በረኸኛው 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 የወንጌል አርበኛው በረኸኛው በረኸኛው የወንጌል አርበኛው እንደምን አረፈዳችሁ እንደምን ቆያችሁ እንደምን አላችሁ አሜን ምስጋና የባህሪ የሆነ ጌታ በፍጥረቱ ሁሉ አንደበት ስሙ የተመሰገነ ይሁን ወንጌላዊው ማቴዎስ በወንጌል መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 8 ቁጥር 22 ላይ ዛሬ በቅዳሴ ጊዜ ከተነበበው ማቴዎስ ምዕራፍ 8 ከቁጥር 1 እስከ መጨረሻው ተነቧል። እኛ ግን የምንማማርበት ቁጥር 22 ላይ ባለው እንዳስተምር ከእናንተ ጋር ተቀምጬ መከታተል የማይገባኝ ድሃና ደካማ ሰው ከፊታችሁ ቆሜ የመንጋው እረኛ ወይም ደግሞ መምህር ኩኝ ከፊታችሁ ከቆምኩ ዘንድ ለእኔ ምስጢሩን ይግለጽልኝ ጌታ። ሙታናቸውን እንዲቀብሩ ሙታንን ተዋቸው። የቤተልሔሙ ሕፃን የቆሮንቶስ ባሕታዊ የግብፁ ስደተኛ ነው ይህን ቃል የተናገረው። በማቴዎስ ወንጌል ምዕራፍ 8 ከቁጥር 1 ላይ አንድ በሽተኛ አንድ ለምጻም ሰው ጌታ ሆይ አድነኝ እያለ ወደ ጌታ መጣ። እርሱም ሂድ ራስህን ለካህን አሳይ አለው። በሽተኛውም ተፈወሰ። ከቁጥር 1 እስከ 4 ድረስ ያለው ነው። ከ5 እስከ 13 ደግሞ አንድ መቶ አለቃ መጥቶ ጌታ ሆይ ልጄን ክፉ መንፈስ ያስጨንቀዋል፣ ልጄ ሽባ ሆኖ መሄድ መራመድ አቅቶታል፣ ልጄ በሽተኛ ነው፣ ልጄን አድንልኝ አለው። ወንጌላዊ ማቴዎስ እንደጻፈው ጌታችን መድኃኒታችን ኢየሱስ ክርስቶስን ቤትህ ድረስ መጥቼ አድንልሃለሁ አለው። ለምኖታልና እሻለው። የመቶ አለቃው ግን እኔም እንጂ ሌሎች ተገዥ ነኝ፣ በበላይ ባለስልጣኖች አሉ፣ በበታችን ደግሞ የምልካቸው አንዱን ሂድ እለዋለሁ፣ ሌላውን ተመለስ እለዋለሁ። ከበላይ አለቆች አሉኝ፣ እኔም ለሌሎች አለቃ ነኝ አለ። ይሁን እንጂ ልጅ ሄዳንልህ ብለህ ቃል ብቻ ተናገር እንጂ ጌታ ሆይ ከኔ ከኃጢአተኛው ከቤቴ ጣራ መግባት አይገባም አለው። ከኔ ኃጢአተኛው በሙስና አንዱን ሰሩት ያንን ለልውጥ እያልሁኝ እንዴት ከቤቴ ጣራ ትገባለህ አለው። በእውነት በእስራኤል ዘንድ እንዲህ አይነት ታላቅ እምነት አላየሁም እስከማለት ጌታ ተደነቀ። ሰውየውንም እንደ ቃል ይሁንልህ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመቶ አለቃው ጋር ሲነጋገሩ ልጁ በሩቅ አገር ያለው በአልጋ ላይ ሽባ ሆኖ ወድቆ አንሱኝ ጣሉኝ የሚለው የመቶ አለቃው ልጅ ከበሽታው ተፈውሷል። ሁላችሁም እዚህ ላይ መማር ያለብን በመጋፋት ወይም ደግሞ ባልቴቶችን ጠጥቆ ሄዶ ጸበል በመጠመቅ ወይም በመቀበል እምነቱ ለመባረክም በመስገብገብ የእግዚአብሔር መንፈስ አይገኝም። የእግዚአብሔር መንፈስ በየዋህነት በቅንነት ነው።
መቶ አለቃው ከቤት ድረስ ልምጣ ነው ፈቀደለት። አይሆንም፣ ቃል ብቻ ተናገር፣ ቃል ይበቃኛል፣ ልጅ ዳን በልልኝ። እኔ ልጅ ዳን የሚለውን ቃል ነው የምፈልግ፣ ከቤቴ ድረስ ለምን ትደክማለህ አለው። በዚሁም እንደ እምነት ይሁንልህ ተብሎ ብዙዎች ፊተኞች ኋለኛ ይሆናሉ፣ ኋለኞቹ ፊተኛ ይሆናሉ። መቶ አለቃው ልጅ ድኖለታል። አሁን ደግሞ በማቴዎስ ወንጌል ምዕራፍ 8 ከቁጥር 14 አንስተን ስንመለከት የጴጥሮስን አማት ከጴጥሮስ አማት ቤት ገባ ኢየሱስ ክርስቶስ። በንዳድ በወባ ታማ ነበር። ንዳድ አሟት ስትንቀጠቀጥ ስትንዘፈዘፍ አገኛት የጴጥሮስ አማት። ጌታችን መድኃኒታችን ኢየሱስ ክርስቶስም እጇን ይዞ አነሳት። ተነሳም አገለገለቻቸው። እንዲህ ነው መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ወንጌል እየሰበከ ድውያንን እየፈወሰ ጌታ ሥጋ የለበሰው የሠራዊት ጌታ እግዚአብሔር ወደዚህ ዓለም የመጣው ለዚህ ነው። እኛ ልንበላ ልንጠጣ ተወልደን ከእናታችን ማኅፀን ከመውጣታችን እድሉ ከገጠመን ቦታው ከተመቸ ጊዜው ከተመቸ ጡት ወይም ጡጦ ለመጥባት ነው የምንስገበገብ። ነገር ግን በዚህ ዓለም መልካም እንሰራ እንጂ መብል መጠጦች አይደለም የእኛ ሙያ መሆን የሚገባው። ተነስታ አገለገለቻቸው ከበሽታው። አሁንም በማቴዎስ ወንጌል ምዕራፍ 8 ከቁጥር 22 ላይ ደግሞ ከ18 ጀምሮ 18 19 20 22 በሚለው ላይ ጌታችን ኢየሱስ ክርስቶስ ብዙ ሕዝብ እንደተከተለው አየና ይላል። ቁጥር 18 ላይ ብዙ ሕዝብ እንደተከተለው አየና ዞር ብሎ ተመልክቶ ወደ ማዶ እንዲሻገሩ አዘዛቸው። አንድ ሕግ አዋቂም ቀረብ አለና መምህር ይለው ነበር፣ ፍቀድልኝ ልከተልህ፣ ከአንተ ጋር ልኖር፣ ከአንተ ጋር መኖር ነው የምፈልግ አለ ሕግ አዋቂው። የቤተልሔሙ ሕፃን የቆሮንቶስ ባሕታዊ የግብፁ ስደተኛ ኢየሱስ ክርስቶስ ግን እንዲህ አለ፣ ለቀበሮች ጉድጓድ አላቸው፣ ለሰማይ ወፎችም መጠለያ አላቸው፣ የሰው ልጅ ግን አንገቱን የሚያስገባበት ጎጆ የለውም ብሎ መለሰለት። ዛሬ የተነበበው ይሄ ነው። እየጨረስኩላችሁ እስከ መጨረሻው ቁጥር ነው ማለፍላችሁ። የሰው ልጅ አንገቱን የሚያስገባበት ጎጆ የለውም። ሲወለድም በቤተልሔም በዋሻ በግርግም ላይ የተወለደው ጌታ ኢየሱስ ክርስቶስ ከብቶች ላሞችና አህዮች በእስትንፋሳቸው እያሟሟቁት ያንን የእስራኤልን ብርድ የታኅሳስን ውርጭ ከቤተልሔም ተወልዶ በግርግም በዋሻ የእኛን ድህነት ከእኛ ለማራቅ እንዲህ ነበር። ስለዚህ የሰው ልጅ አንገቱን የሚያስገባበት ጎጆ የለውም ብሎ መለሰለት። ለወፎችም አላቸው ጎጆ፣ ወፎች ጎጆ አላቸው። ቀበሮዋም አላት መሸሸጊያ መደበቂያ ጉድጓድ አላት። የሰው ልጅ ግን አንገቱን የሚያስገባበት ጎጆ የለውም። ተስፋ የሌለን እኛን ነው ብላችሁ ተመልከቱ። እናንተ አባት አለን ብላችሁ ምንም ፈራሽ በስፋሽ ይሆን በአባታችሁ ትመካላችሁ። እናንተ እናት አለን ብላችሁ በእናታችሁ ትመካላችሁ። ወንድም እህት ያለውም በወንድሙ በእህቱ ይመካል። እሺ የምትመኩበት አጥፋባችሁ ልትሄዳ በመመካታችሁ እስማማለሁ። እናንተ ልጆች 5 6 7 8 ልጅ ወልዳችሁ በልጆቻችሁ ትመካላችሁ። ልዩነታችን ተመልከቱት። ከዚህ በላይ ስንውን እዩት፣ ሽሙጡንም እዩት፣ ግፋችንን ተመልከቱት። ወይ እናት አባት የለን፣ ወይ እህት ወንድም የለን።
እናንተን ብቻ ከእግዚአብሔር በታች እናንተን አምነን ነው። ግፋችን ተመልከቱት። እየነገርኳችሁ ነው። መናኝ ሲባል የእግዚአብሔር ሰው ሲባል መነኮሳት ሲባሉ በእውነት የመነኑትን ነው የምነግራችሁ። ቀጣፊው ከእናንተ በላይ ሲያቀረበር ነው የሚሆን። በቆብና በቀሚስ ሲነግድ በመስቀል ሲነግድ ነው የሚሆን። ቀጣፊውን ለይተን እንረዳለን። እውነተኛ መናኞች ግን ለሰማይ ወፎች መጠለያ ጎጆ አላቸው፣ ለቀበሮዎችም መደበቂያ ጉድጓድ አላቸው። ቀን ተደብቀው ይውላሉ፣ ሌሊት ወጥተው ምግባቸውን ይለቅማሉ። የሰው ልጅ ግን አንገቱን እንዲያስገባበት ጎጆ የለው። ምንም እንኳን በቸርነቱ ጎብኝቶኝ እምበለውና ማበላችሁ እምለብሰውና ማለብሳችሁ የምንጠጋበት እንዲህ አይነት መቅደስ ሳይገባኝ ለአንገቴ መግቢያ ጎጆ መስራት ማልችል እንዳልሰው የድሃ ልጅ በቸርነቱ ባርኮ ይሄ ሁሉ ለመስራት በበቃ የምታመንበት ግን አንድም ነገር የለኝም። ይሄንን ልቀቁ እየተባለ ነው። ተመልከቱ። ምንም የምንታመንበት ነገር አለ። እናንተ ቤታችሁ ልቀቁ የሚላችሁ የለም። ሞት ጋር መጣበቅ እናንተ ልጅና እናትን ራሳችሁ ካልተጣላችሁ ልጅና እናታችሁን የሚያፈራቅቅ አባትና ልጅነታችሁ በመካከል የሚገባ ነገር የለም። እንግዲህ ልጅና እናት ናችሁ። ወልደሽዋል፣ ተወልዷል። ወልደዋል፣ ልጅ ነው፣ አባት ነው። ወንድምህ እንዲህ ነው፣ ከእናት ሆድ ወጥቷል፣ አባት ወልዶታል። እንዲህ ትኖራላችሁ። ለእኔ ማን አለ? ወገኖች ልብ አድርጉ። ሰማያት ወይ ስሙ፣ ምድርም አድምጭ። ይህ ሁሉ ልዩነት አለ። እንደዚህ ብለን መመላለስና መጋፋት አለ። ይህ ሁሉ ልዩነት አለ። ግፋችን ተመልከቱ። ሙታናቸውን እንዲቀብሩ ሙታንን ተዋቸው። ማቴዎስ ወንጌል ምዕራፍ 8 ቁጥር 22 ላይ እንመንን የምትሉትን ፈርታችሁ እንድትሄዱ እንዲህ ያርጌ ላስደንግጣችሁ። የመናኝ እውነተኛ ምነና ከሆነ መከራ ነው። ምንም ከሌላችሁ አልፎ አያድርም። እውነተኛ ምነና ከሆነ ለማፍረስ ቆብ ለብሳችሁ ከሆነ አይደርስባችሁም። አፍራሽ ስለሆናችሁ፣ አደናጋሪ ስለሆናችሁ፣ ለተቀደሰው ዓላማ ለእውነቱ ለሰላሙ ጠላት ከሆናችሁ አይነካችሁም። እናንተ እንዲያውም ልንገራችሁ፣ በሽተኛ ከሆናችሁ ይለቃችኋል። እድሜ ልካችሁ ታመሙ ከሆነ ክፋት እየጨመራችሁ መልካሙን ነገር የተቃወመ የኔ ጠላቶች ሆነ እድሜ ልክ ሆስፒታል ተኝተው ይሉሉ ነበር። አሁን ቆርጧቸው አያውቅም፣ አሟቸው አያውቅም፣ በሞትቷቸዋል። ያንን በሽታ አርጎባቸው ማፍረሱን የእውነት ከእውነት ጋር ግብ ገጥመው እውነትን ለማፍረስ ታማው አያውቅም። እንዲያውም ታማችሁ ከሆነ አይ እንግዳስ እንድድን እንዲሻለኝ መልካሙን ነገር ልቃወም ውሸታም ልሆን እንዳትሉ እንጂ የሚታመሙ ይሄ ማንም ባለበት ምክንያት እድሜ ልክ በሆስፒታል ነቅዘው እንጨት ነቀዝ እንደበላው እንጨት የሚኖሩ ሰዎች አሁን ቆርጧቸው አያውቅም። ሌት ተቀን እየቃተቱ አባ ዮሐንስንና ውሸትን ለማፍረስ ስለሚደክሙ ትቷቸዋል። በሽታው ለማለት ነው። የሚታወቁ ሰዎች ናቸው። ገሌ ወይም አባ ገሌ መባል በቆም የሚደግሉ ስለሆነ ዋሽቸን ልናገር አልፈልግም። ነገር ግን እዩማው ልዩነቴ እናንተ ምናልባት መመኪያ አላችሁ፣ ተስፋ የምታደርጉበት ሰው አላችሁ። ስለዚህ እንደልባችሁ ትኖራላችሁ። እኛ ማን አለ? ሱናም ነን የሰማይ አምላክ የሚመካ በእግዚአብሔር ይመካ ተብሏል። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 31 ላይ የሚመካ ቢኖር በእግዚአብሔር ይመካ ስለተባለ ምክንያታችን በእርሱ ነው። እርሱም ከክፉ ነገር ሁሉ ይሰውረን ይጠብቃል። ሙታናቸውን እንዲቀብሩ ሙታንን ተዋቸው ይላል በማቴዎስ ወንጌል ምዕራፍ 8 ቁጥር 22 ላይ። እዚህ ላይ የደረስነው የተለየ ነበር ነው። እንግዲህ ቁጥር 18 ላይ ነው። የሰው ልጅ ለአንገቱ መግቢያ የለውም። ሁለተኛው ሌላው ሰው ቀረብ አለና ጌታ ያለው ደግሞ መምህር ሆይ እከተልህ መከተል እፈልጋለሁ፣ ነገር ግን ሽማግሌ አባት አለኝና አባቴን ቀብሬ ልምጣ አለ። ደግሞ አለ አባቴን ቀብሬ ሽማግሌውን አሰናብቼ ልምጣ አለና ለመነው፣ ጠየቀው። በዚህ ጊዜ ነው ሙታናቸውን እንዲቀብሩ ሙታንን ተዋቸው፣ አንተ ግን
ተከተለኝ። አንተ ግን እግዚአብሔር መንግሥት ወንጌል ስበክ። አንተ ግን ለእግዚአብሔር አገልጋይ ሁን። ሙታንን ተዋቸው፣ ሙታኖቻቸው ይቅበሯቸው። እንደምን ቆያቸው? አንተ የተኛህ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል። አንተ የተኛህ ንቃ፣ ነቃ ነቃ በሉ። ደነዘዝነ ፈዘዝነ። ንቃታችን ከገንዘብ ጋር ብቻ ነው። ንቃታችን ለስድብ፣ ለዛቻ፣ ለክፋት፣ ለተንኮል ብቻ ነው። በጎ ነገር ጠፋ፣ ተሟጠጠ ከኛ ሌላ። አንተ የተኛህ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል። ኤፌሶን ምዕራፍ 5 ቁጥር 14 ላይ ከሙታንም ተነሳ ይላል። በነዋ ማሐኬት፣ በፍቅረ ነዋይ፣ በዘረኝነት የተኛችሁ የደነዘዛችሁ ሁሉ ንቁ ይላል የእግዚአብሔር ቃል። ጆሮ ያለው መስማትን ይስማ። ራዕየ ዮሐንስ ምዕራፍ 3 ቁጥር መጨረሻ ላይ ራዕየ ዮሐንስ ምዕራፍ 2 ቁጥር 11 ቁጥር 7 ቁጥር 17 ቁጥር 29 ላይ ጆሮ ያለው መስማትን ይስማ። ማቴዎስ ምዕራፍ 13 ቁጥር 9 መንፈስ ቅዱስ እንዲህ ይናገራል። እዝነ ልቦናችሁን ይክፈትላችሁ። ኖ ሙታናቸውን እንዲቀብሩ ሙታንን ተዋቸው። አንተ ግን ተከተለኝ፣ አንተ ግን ከኔ ጋር ሁን፣ አንተ ግን እግዚአብሔርን አገልግል የተባላችሁ ለዚህ የተጠራችሁ እድለኞች ብትፈጽሙትማ ግን ሁላችሁም አይደላችሁም። ከመካከላችሁ ደግሞ እንክርዳድ ይኖራል። አፈግፍጎ ወደኋላ ተሰሎንቄን የሚያስብ ዓለም ትዝ የምትለው እናቴ ናፈቀችኝ አባቴ ትዝ አለኝ። ወይም ከኛ ጋር መኖር መቼም ደረጃው እንደምታውቁት ነውና እንቅስቃሴያችሁ ሁሉ በቀየረ በለወጠ ቁጥር የረሳችሁና የጠላችሁ አባት እናት አክስት አጎት ሲፈልጋችሁ ቃል ኪዳናችሁን አፍርሳችሁ ወደ ዓለም ወደ ዘመድ አክስት አጎት እህት ወንድሜ ወደ ማለት እንዳትሄዱ ሙታኖቻቸውን እንዲቀብሩ ሙታንን ተዋቸው። ይሄ ነው ቃል ኪዳን አይታጠፍም። መሐላ ነው። ቃል ኪዳን ነው። በቤተ ክርስቲያን መወጣጫ መሰላል ልናደርግ አይገባን ነው። የገባነው ቃል ኪዳን እንጠብቅ። ለዚህ ለጥቂት ለሳንቲም ፍርፋሪ በልተን ለማንፈጀው ለማንኖርበት ዓለም ነገ ለምንጠራው ቃል ኪዳናችን አናፍርስ። ወንጌል ቅዱስ ገብርኤል አንደበት ጌታ በማንም ሕይወት ማንንም ግቡ ተቀመጡ አይልም። ሁሉም በዚህ ገዳም ውስጥ ከኔ በቀር የመጣ በፈቃዱ ነው። ብዙዎቻችሁ ለምናችሁ ፈልጋችሁ ነው። አስገቡን ብላችሁ ነው። ሌሎችም ደፋ ቀና እያላችሁ ምንባል ይሆን ተመለስባል ይሆን ግባባል ይሆን ጠላት ይገጥመኝ ይሰድቡኝ ይመቱኝ ያላችሁ መጣችሁ። የአባይን ድልድይ ተሻግራችሁ ወንጌል ቅዱስ ገብርኤል አንድነት ገዳም የሁሉ እናት ምስካየ ሕዙናን የችግረኞች መጠጊያ ነውና እጃችን ዘርግተን ተቀበልናችሁ። በነፃነትም ትኖራላችሁ። ኑ ብለን ግን የለመነው የለም ማለት ብቻዬን የገባው ብቻዬን አለው። በፈቃዳችሁ መጣችኋል። መነኮሳትና መነኮሳያት ሌላው በገዳሙ የምትረዱትም በፈቃዳችሁ ብቻዬን በራሴ ሕይወት ብቻ ወሰኜ ነው የመናገርኩት። ራሴን ብቻ ነው ስደተኛ ያደረኩት። ራሴን ብቻ ነው ከዓለም የለየሁት። ራሴን ብቻ ነው እኮ ከድሃ ቤተሰቦች ወጥቼ በልጅነቴ ስደትን መከራ ግፍን ለመቀበል የወሰንኩት። ስለዚህ ሙታኖቻቸውን እንዲቀብሩ ሙታንን ተዋቸው፣ እናንተ ግን ተከተሉት። እንግባ ያላችሁ ወስኖ ጨክኖ ነው መግባት። እወቁት፣ መከራ እንደሚገጥማችሁ ማወቅ አለባችሁ። ልጄ ሆይ ወደ ገዳም ለመሄድ ለመግባት ከፈለክ ራስህን ለመከራ አዘጋጅ የሚል ተጽፏል። ለብ የለም ገንፎ መውጣት አይደለምና እያዩ ያንን መነካካት ክልክል ነው። ወንቅሸት ሲታሰብ እውነተኛ ቃል ኪዳን ከመንፈሳዊ ጀግና ጋር የተጠመደ ታሪክ አስቀምጦ ማለፍ ብቻ ነው የሚጠበቅበት። ወለድ ዘንበል የለም።
ትጋቶች ደስ ይበላችሁ፣ አይዟችሁ፣ በእግዚአብሔር ደስ ይበላችሁ። በዓለም ዙሪያ ያላችሁ ትጋቶች ሰሞኑን ደግሞ ስልኬን ከፈታ አድርጌ ከ4-5 ወር በላይ ስልኬ ተዘግቶ ነበር። ሳለማመጣቸው 30 ዓመት 20 ዓመት ወረታ አልሞ ነበርና ትራንስፖርትም አልነበረንም። የትራንስፖርት ሳንቲምም ለዕለት ጉርስም የለንም ነበር። ቤተሰቦቻችን በጭቅጭቅ በረከት በማጣት በአምልኮ በባዕድ አምልኮት እያሉ ይደረድሩታል። ወንቅሸትን ከሰማን ዝናውን አገልግሎቱን በቀጥታ ስርጭት ከተከታተልን ጀምሮ የሞት ደብዳቤያችን ተቀደደ ይላሉ ትጋቶች። የትጋቶች ምስክርነት ይህ ነው። የዘወትር ምስክርነታቸው ትጋቶች እንዲህ ነው የሚሉት። ወረት ያዝነ፣ ቤት ሰራነ፣ ቁም ነገር ያዝነ። በወንቅሸት የሚተላለፈው ትምህርት አጥንታችን አለመለመው፣ መንፈሳችን አደሰው፣ ሕይወታችን አረከው ይላሉ ትጋቶች። እንዲህ ነው ማለት ነው። ለዚህ ነው አይደንቅም ገዳሙ የተመሰረተው ለዚህ ጉዳይ። ታዲያ እዚህ በረሃ ምን ዝንጀሮ ልጠብቅ ነው? ምን አመጣኝ ታዲያ? ከዚህ በረሃ ምን አለ ብዬ መጣሁ። እግዚአብሔርን የለመንኩት ለዚህ ነው። አይዟችሁ እንደወደቅን እንዳንቀር፣ የኔ መውደቅ አንሶ እናንተ ማብራችሁ እንዳትወድቁ ነው። የኔ መጣል የኔ መገፋት አንሶ እናንተም ተገፍታችሁ እንዳትቀሩ ነው። አይዟችሁ የድህነት ስድብ ከእናንተ እንዲጠፋ፣ የድህነት ስድብ ቢቻል ከመረገጥ እንዲጠፋ፣ አለበለዚያም የወንቅሸቱ ቅዱስ ገብርኤል ብላችሁ ከምትጠሩት የድህነት ስድብ እንዲጠፋልን እንዲደመሰስልን፣ የሰላም እንጀራ እንድትመገቡ ጎጆ እንድትወርቁ ነው ወንቅሸት የተመሰረተው። ይህ ሁሉ ጎጆ አውጭ ነው ወንቅሸት ቅዱስ ገብርኤል አለ መስገድ። ወንቅሸትን ብቻ በክፋት አትመልከቱት፣ ነግሬያቸዋለሁ። በክፋት አትመልከቱት፣ አጣፋው ክፉ ነው። የራማው ነው ቅዱስ ገብርኤል ለዚህ ቦታ የተሰጠው ቃል ኪዳን በምሕረት በዋህነት በትህትና በፍቅር በግፍ የቀረቡትን ይባርካል። ካሰቡት በላይ ስጦታውን ያትረፈርፋል። እምቢ ላሉት ደግሞ አጠፌታው ክፉ ነው። ይህን ተጠንቀቁልኝ። ሌላውን ነገር ሰውት ግድ የለም። ለምኑ ይሰጣችኋል፣ በራንኳኩ ይከፈትላችኋል። ወንቅሸት ስሙን ጠርቶ ማፈር የለም። አረ ስንቱ እናንተው መስክሩት። እኔስ ነካክቼልቶ ስንቱ አያቶቻችሁ ቅድመ አያቶቻችሁ ልጆቻችሁ የልጅ ልጆቻችሁ አክስቱ አጎቱ ማሳው ድግምቱ መተቱ ስር የተቀበረበት በጠንቋዮች የተደገመበት መሬት የማያበቅለው ያ ጤፍና ዳጉሳ አተርና ባቄላ ይረቀቅበት የነበረውን ጠላት ዲያብሎስ መሬታችሁ እንዳያበቅል አድርጎት ከበረቱ ከብቶች ጠፍተው ከጋጡ በጎች ጠፍተው ልጆቻችሁ ተበትነው እናንተም ቤተፈቱ ናችሁ። ሴቷ ዘር የሚዘራ ቤት የሚሰራ ባላጠሽ ወንዱም እንዲሁ በየደጀ ሰላሙ እየተንከራተታችሁ ዛሬ ከዘራቸው አንዲት ጸበልተኛ ከመጣች የተበተነው ይሰበሰባል። የተደገመበት መሬት ሁሉ ያበቅላል። ማሳው በረቱ በጋጡ በበግና በበሬ በላም ይትረፈረፋል። አዲያም ዮርዳኖስ ወንቅሸት ቅዱስ ይሄ ነው። ለዚህ ነው በረሃ የገባ ነው። ዓለምም የተጨነቀች አዲስ ነገር ሆኖባት ነው። አዲስ ነገር አየች ዓለም። ዛሬ ልብላ ልጠጣ አሜሪካ አውሮፓ መንሸራሸር ኑሮን ማመቻቸት የለሰለሰ የጣመ መብላት መጠጣት እነሆ ከቀን 7 ጊዜ እንደ ከብት ሲያላምጡ መዋል እንጂ በረሃ ገብቶ ተራራ መቆፈር አለት መከስከስ የማይሞት የማይቀበር ታሪክ መስራት ዛሬ አየንኛ። ባዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል ተፈጸመ። ሙታኖቻቸው ሙታኖቻቸውን ይቅበሩ። በኖርም ባልኖርም ደስ ይለኛል በመፈጠሬ በመወለዴ ስላሴ ባሪያው እንጀገባይ ደስ ይለኛል።
በአባቶች መንገድ ሄጄበታለሁ የሥላሴ ማርያም ዘንዱ ቢወራጭ አንበሳው ቢያገሳ ምን ያመጣል? ስራዬ ነው ተሰርቷል። እንግዲህ ብሎም ለእግዚአብሔር ስሞትም ወደ እግዚአብሔር ነውና ምንም ግፌ ቢበዛ ምንም ፈተና ቢበዛ ምንም ለህሊናዬ ሰላም ባጣ እንደ ሎጥ ጻድቅ ነፍሱን በኃጢአተኛ በአመፀኛ ስራቸው ሲያሰቅቅ ሲያስጨንቅ ሲጨነቅ እንደኖረው እንደ ሎጥ ከዚህ አመፀኛ ትውልድ መካከል ተፈጥሬ ከዚህ ክፉ ትውልድ ጋር ተደብልቄ ነፍሴ ብትሳቀቅም ነፍሴ ብትጨነቅም ነገር ግን በእግዚአብሔር በቸርነቱ እንዲሁም በስራዬ ደስ ይለኛል። ቀደምነው ሰይጣንን ሩጫ ሰይጣንና ሰው ዲያብሎስና ሰው ሩጫ ገጠመ ተሯሯጥነ ቀደምነው የምላችሁ ምን መሰላችሁ? ቀደምነው የምላችሁ ፈንቃቃ ሰይጣን ይሆናል። ወለስ ሲነገር ሰይጣን ይጃጃል። ፈንቃቃ ሰይጣን ወለስ ሲነገር ግን ይፈሳቃል። ፈንቃቃ ተራብሰት አይቻልም። እኔ ከበሰውና ተራብስ ዛሬ ያንተ ሰራ ነው። ለዚህ ብዬ ነው ዘማሪያን እንዳይዘምሩ የተውኩት። እኔው ዘምሬ ያሳለፍኩት ወደ ሌላው ስራ ብንሄድ ይቻላል። ተወዳጆች ወገኖች ሆይ የበረሃው መናኛ ዮሐንስ ምንም በእውነት በልጅም ዘመን መፈጠር ይጸጽተኛል። እውነት ባውቅ ኖሮ በዚህ ክፉ ዘመን እኔ ልፈጠር ከዚህ ውስጥ ከድብልቅ የሌለኝ የዋህ ሞኝ ሰው ከዚህ በሰሪት ትውልድ ጋር እንዴት ልኖር? እንዴት ልደር? እንዴት ለዋለ? እንዴት አብሬ ልቀላቅል? እንዴት ልሰልም? ከዚህ በሰሪት ትውልድ ጋር እንዴት ልኖር? በጣም ያሳዝናል። ጌታ መድኃኒዓለም አሁንም እንደጀመረ ጉዞዬን መውጫዬን ያዘጋጀልኝ ጌታ መውጫዬን ያዘጋጀልኝ ነው። እየከበደኝ ነው የምነግራችሁ። የሃይማኖት ጉዳይ ሆኖ እንጂ የታሪክ ጉዳይ ሆኖ እንጂ እንዲህ ሆኖ ሰው አይኖርም። ፈተናው ብዙ ግን የሃይማኖት ጉዳይ ነው። ራሱ ያመጣውን ራሱ ስለሚመልሰው እንዲህ ያልኩ እኖራለሁ። ደስ እንዳለው ሰው እንደምን ቆያችሁ? ሙታናቸውን እንዲቀብሩ ሙታንን ተዋቸው ይላል መናንያን መነኮሳትና መነኮሳት። የእግዚአብሔር ቃል እንደዚህ ነው። ልቀስ እንዴት የሳት ልጅ አለች ከኔ ጋር አድጋችሁ ከኔ ጋር ኖራችሁ ሲሆን የተሻለ መሆን ነበር። እንደገና ወደ ኋላ ማፈግፈግ እንደገና የእናቴ ቀሚስ አቦላለፈኝ ለምትመንኑ ምናኔ የምትፈልጉ እንደዚህ ነው። አይ ተደብቄ ገብቼ ቅሸትን አፈርሳለሁ በመነና አስመስዬ ገብቼ አባ ዮሐንስን እቋቋማለሁ ብትል ብትኖር ያ ሌላ ጉዳይ ነው። በዛ አልነግርህም ምላሹ ከፊት ይቆያልና በጽድቅ ግን እንግባ ብላችሁ ብትመጡ ይሄ ነው ዓላማው። ልጄ ሆይ ወደ ገዳም ለመሄድ ከፈለግ ራስህን ለመከራ አዘጋጅ። ይሄ እናቴ ቀሚስ አቦላለፈኝ አይደለም። በውይይት ማመን ነው። ተመካክሮ ማደር ነው። ምን እናድርግ ብሎ ከተሻለው ሰው መጠየቅ ነው። እኔ ጋር ናችሁ? የምትሻሉ ከሆነ እናንተን መጠየቅ ግዴታዬ ነው። የተሻለ አእምሮ ካላችሁ የተሻለ ውጤታማ ስራ ሰርታችሁ ከሆነ ምን እናድርግ ብዬ እናንተን ጠይቄ በእናንተ ተመካከሬ በእናንተ ታዝዤ መኖር ግዴታዬ ነው። የተሻልኩ ከሆንኩ ደግሞ እኔ መጠየቅ ግዴታችሁ ይሄ ነው። የሚያካሂደን የሚያራምደን የሚያኖረን ይሄ ነው። እኔ ተሽዬ ከሆነ ጥሩ የሥራ ውጤት ለሀገሬም ለወገኔም ለእናንተም ማበርከች ከሆነ አባ ምን እናድርግ ነው ይህንታ ምን እንስራ ማለት ግዴታችሁ ነው። አለበለዚያ ግን እናንተን የምከተል ከሆነ እኮ የተሻለው ስራ ይሄ ከሆነ ወዴት ነው የምንሄደው? ወደ ባህር ዳር ምን እናድርግ? ለጭፈራ እንብላ እንጠጣ ነው ከእናንተ የሰማሁት ያየሁት። ታሪክ የተሰራው በበረሃው መናኝ ነውና ኧረ ብዙ ምን እናገረው ነበር ብለህ ነው አይመችም።
ስለማይመቸን ነው። እንደምን ቆያችሁ? እኔ የተጻፈው ምን እናድርግ ነው ጥያቄ። በቃ ማንኛውም ሰው ምን እናድርግ ወደ ዮሐንስ መጥምቀ መለኮት ወደ ዮሐንስ ሲሄዱ ምን እናድርግ እያሉ ነበር ተግባብተው የሚኖሩ። እንደው እንኳን ጻፎችና ፈሪሳውያን እነዚያ እናንተ ክፎች የእፉኝት ልጆች የተባሉ እንኳን ምን እናድርግ እያሉ ነው የጠየቁት። እናንተና እኔማ ብዙ ልዩነት የለንም ነበር። ስለዚህ ወይኔ እናንተ ጋሼ ምን ላድርግ ወንድሜ ምን ላድርግ እያሉ ጠይቅና እምሰራውን ብሉኝ፣ አብረን እንስራ፣ አብረን እናልማ፣ አብረን ወደ ጽዮን ተራራ እንገስግስ። የተሻለ አእምሮ ልቦና ካላችሁ እናንተን መጠየቅ ግዴታ ነው። ከዚህ የተገኘው ደግሞ እኔን መጠየቅ ግዴታችሁ ነው። ከዚህ ውጭ ግን ልዩነት ነው። ይሄ ካልሆነ ግን አብሮ መኖር አይቻልም። ይሄ ካልሆነ ግን እናንተን ከተከተልኩት የት ነው የምናዘግመው? የምናዘግመው ወደ ውድቀት ነው፣ ወደ ጥፋት ነው። ቤት ተቀን እንውላን ጠጣ ነው፣ ወደ ዘረኝነት ወደ ፍቅር ላይ ነው የሚሄደው። እናንተን ከተከተሉ የምትከተሉ ከታሪክ የታሪክ እንሰራለን፣ ለህዝብ እንቆረቆራለን፣ ለሀገራችን እንጨነቃለን፣ ለታመሙ ለተቸገረው ለተበደለው እንጨነቃለን። ከኔ ጋር አብራችሁ የኔን አስተሳሰብ ብታስቡት ማለት ነው። ለግላችሁ አስባችሁ ለጠቀማችሁ እዚህ ጸበል ቦታ ለመጣችሁ ወደቃችሁ። ለሀገር ብናስብ ግን እናንተን ሰብስቤ እንዳስተምር ነው የመከረኝ ባረከኝ ጌታ። እናገራለሁ እንጂ የሚለወጡ ጥቂቶች ናቸው፣ የሚደነግጡ ጥቂቶች ናቸው። ይሄ ሰርስሮ የሚገባቸው በእውነት የታደሉ ናቸው እንጂ ላልተጻፈበት ይሄ አይገባም። ይሄ ትምህርት እንደምን ቆያችሁ ወገኖች? በማቴዎስ ወንጌል ምዕራፍ 8 ቁጥር 22 ላይ ነው የቆመው። እነሆ ሙታናቸውን እንዲቀብሩ ሙታንን ተዋቸው፣ አንተ ግን ተከተለኝ፣ ከኔ ጋር ወንጌል ስበክ አለ እያለ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን የጠራቸው። ኑ ተከተሉኝ እያለ ነው የጠራቸው። እናንተ ደግሞ ራሳችሁ መጣችሁ። ራሳችሁ ከመጣችሁ ደግሞ ለማፍረስ እንዳይሆን ከዚህ በፊት አንድ ያልታደለ የተረገመ ነበር፣ ጠጋ ብሎ ሲሰርቀን የኖረ። ከዛም ቀጥሎ ብዙ ፈተና አሳልፈናል። አባ ዮሐንስን ፈንቅለን እንጣል እያሉ የሚይዝ ብዙዎች። አባ 2011 እንዲሁ ሰይጣን ተራራው ተናወጠ፣ ምድር ተንቀጠቀጠች፣ ፈተናው በዛብን። ያ ሁሉ አልፎ እዚህ ደርሰናልና አሁን ደግሞ ተተኪዎች እንግባ የምትሉት እንዲህ አይነት ባህሪ እንዳይኖራችሁ እኔ ጋር አብሮ ለመስራት ምናልባት እግዚአብሔር አብሮ ቢያቆየን አብሮ ምን እንስራ? እኔ እናንተን ከአቅሜ በላይ የሆነ ምን እንስራ? ልጅ የምትሆኑ ልጄ ምን እንስራ? በእድሜ ብበልጣችሁ ወንድሜ ምን እንስራ? ጓደኛዬ ብትሆኑ እህቴ ምን እንስራ? ይሄ ነው ጽድቅ፣ ይሄ ነው መንግሥተ ሰማያት የሚወርድ። ለግል ታስቦ የትም አይደረስ። ተመካክሮ ማደር ነው። እኛ የህብረት ስራ እኮ ነው ያለነው። ማህበራዊ ኑሮ እኮ ነው። እኛ የምንኖር እኮ የአንድነት ገዳም ነው እኮ። መነኮሳትና መነኮሳት አንድነት ገዳም፣ ጾታና እድሜ ሳይለይ ብሔር ብሔረሰቦች በአንድ ላይ ወደ እግዚአብሔር የምንዘምርበት እውነተኛ ገዳም ስለሆነ ግን መመካከር ያስፈልጋል። ለግላችሁ የውጭ ሀገር ብር ማጠራቀም ሀብታችሁን አጠራቅማችሁ ወረታ አድርጌ እጠፋለሁ እሄዳለሁ ብትሉ ወረታችሁን በእግዚአብሔር እጅ የተያዘ ጉዳይ ስለሆነ የሚጠቅማችሁ አይጠቅማችሁ አታውቁትምና እስከዚህ ድረስ ነው። እንግዲህ ከዚህ ቀጥሎ ደግሞ በማቴዎስ ወንጌል ምዕራፍ 8 ከቁጥር 23 እስከ 27 ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ በጀልባ በጥብርያዶስ ባህር ሲሄድ ድንገት ተኛ ይላልና ጠቅልዬ ላነብላችሁ ነው። ተኛ። ያን ጊዜ ነፋስ መጣ፣ ማዕበሉ ተናወጠ፣ ያንን ጀልባ መታው፣ አንገላታው። ሐዋርያት ተነስተው ጌታ ሆይ ጠፋን፣ ድረስልን፣ አውጣን አሉና አስነሱት። እናንተ እምነተ ጎደሎች፣ እምነት የጎደላችሁ አለና ነፋሱን ገሰጸው፣ ማዕበሉ ጸጥ አለ፣ ወደ ፈለጉበት ተሸጋገሩ። ማቴዎስ ምዕራፍ 8 ቁጥር 23 እስከ 27 ድረስ ነው። ከ28 አንስቼ እስከ መጨረሻው እንዲህ ብዬ እነግርሃለሁ። ደግሞ በማቴዎስ ወንጌል ምዕራፍ 28 እንዲህ ተጽፏልና ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ
እየተዘዋወረ ሲያስተምር በመቃብር ሁለት ሰዎች የመቃብር መንፈስ ሌጊዮን የሚባል የሰይጣን ጭፍራ ያደረባቸው ሁለት ሰዎች ተመለከተ። እነዛ ሁለት ሰዎችም ሰው ማለት እስኪያቅተው ድረስ ክፉዎች ነበሩ። ሰውን አያሳልፉም ነበር። ለራሳቸውን በምድረ በዳ በበረሃ እየወሰደ በጫካ የሚያሳድራቸው፣ ሰውነታቸውን የሚያስዋጭራቸው በሻፎ ድንጋይና በተመሳሳይ ለራሳቸውም ሆነ ለሰው የማይመቹ ክፉ መንፈስ ያደረባቸው ሁለት ሰዎች ነበሩ። በርቀት ሲመለከቱት የእነሆ አንተ እግዚአብሔር ኢየሱስ ክርስቶስ ሆይ ማረን፣ ያለ ጊዜያችን ልታጠፋን መጣህን አሉና ሰገዱለት። ያን ጊዜ ስም ማን ነው አለው ጌታችን መድኃኒታችን ኢየሱስ ክርስቶስ። እኛም እንጂ ከሰይጣን ጋር ብንነጋገር የሚጠቅመው ህዝቡን ነው፣ የሚጠቅመው ህዝቡ ነው። ምስጢሩን እንድታውቁት ነው። የሰይጣን ሲያው እንዲገባችሁ ነው ከሰይጣን ጋር ብንነጋገር። ለሱም እንግዳ በናዝሬቱ በኢየሱስ ክርስቶስ ውጣ በቃ ውጣ በቃ ይሄ ለሱ ነው ቃል ምልልሱ። ግን የምንነጋገረው ግን ምንድነው? ከሰይጣን ጋር እናንተ የሰይጣን እንቆቅልሽ ሰንኮሩ ሲያው እንዴት እንደደገም እንዲገባችሁ። ያው ደግሞ ማንኛውም ጠማቂ ቢጠይቀው ውሸቱን ስለሚያወራ እንኳን ሰይጣን ሰው ስለዋሸ በማንኛውም ቦታ አይደለም። ሰይጣን ራሱ የተናገረው ነገር አለ፣ በሌላ ጊዜ እንማማረዋለን። ከእውነተኛው ቦታ ግን ውሸት ከሌለበት ቦታ ግን ከዚህ አናገረን ከቤተሰብ ስልክ ደውለን በማጣራት ከዚህ ታማሚው ታሞ ድኗል በሱ ላይ ያደረ ሰይጣን ይለፈልፋል። ከቤተሰቦች ደግሞ ደውለው ልክ ነው በዚህ ሰዓት እንዲተደርጓል በዚህ ሰዓት እንዲሆኗል እያሉ ምስክርነቱን አጣርተን እውነቱን በመረዳት ከዲያብሎስ ጋር የምንነጋገረው ስም ማን ነው አለው። በማርቆስ ወንጌል ምዕራፍ 5 ቁጥር 7 ላይ ሌጊዮን ነው ስም ያለ ሰይጣን ጌታ ጠየቀው። ሰይጣን መልስ ሰጠ። ሌጊዮን ነው ስም ያለ። ዛሬም እኛ ከምናያስከው ስም ማን ነው ብንል ከዛው ከመጽሐፍ ቅዱስ የእግዚአብሔር መንፈስ የገለጸልኝን እንጂ ለነግድበትና ለሸቀጥበት አይደለም። በምትመልሉ ምንናን የምትፈልጉ ሰዎች ሄዳችሁ በከተማችሁ ባለትዳሮችን ትዳራችሁን ወላጆች አሏችሁ ከእናት ከአባታችሁ ጋር ብትኖሩ መልካም ነው። ተማሪዎችን እንደምን ብላችሁ ትምህርታችሁን ብትጨርሱ ከቻልን ደግሞ አቅም ካለን እንረዳዳለን እንጂ ትምህርቴ የሚያስተምረኝ አጣው ወይም ትምህርት አልገባኝ ብላችሁ ዝመጡ ከዛ ኤፍ ዘሽ መጣሽ እንደሆነ ከዚህ ደግሞ ወደ ኤፍ ነው ተሰጥሽ ይነግርሻለሁ። ስለዚህ ዋናው ውጤታማ ለመሆን ነው። ዋና ታሪክ ለመስራት ጨክሮ ነው ያየውን ሸክ መግባት እንጂ ከትዳር ጓደኛ ጋር ተጣልተህ ብትመጣ አንዲት ሚስት ማቻል ሲያንተ 400 መነኩሴ ይጠብቅሃልና ደግሞ 5 እያለ ነው ቁጥራችን እየበዛ የሚሄደው። ከሰው ጋር መኖር ድህነቱ ችግሩ ያመጣ ከዚህ ምራብ ይኖራል። ሁልጊዜ እንደደላላ እንኖር። ስለዚህ እነሆ ወደዚህ ለመግባት ስትፈልጉ ለመከራ ብንታመምን በምራብም ጠላት ቢመጣም እንታገሳለን፣ በእምነታችን እንጸናለን፣ እስከ ሞት ድረስ እንታመናለን ብላችሁ ነውና እንግዲህ ሙታኖቻቸውን እንዲቀብሩ ሙታኖቻቸው በማቴዎስ ወንጌል ምዕራፍ 8 ቁጥር 22 ላይ ያስተማረን የመከረን የተሰጠን አምላክ ተመሰገነ። እንዴት ቆያችሁ? ካልወለደችም ኮልከፈችም መካን ሆና ካልወለደችም ኮልከፈችም መካን ሆና ማለችና
የዳዊት መዝሙር ተጋው ማለችና ያልወለደችም ኮከበች መቃን ሆና ያልወለደችም ኮከበች መቃን ሆና የጌታን ምስጋና ተጋው ማለችና የዳዊትን መዝሙር ተጋው ቢነሳ ቢለኝ ሟርቴ ለዝማሬ አቀርባለሁ ጌታ አንገቱት በኔ ብለው ወደቀልኝ ዳግም ተሰባብሯል አንተ ስላለህ ረገጡት በኔ ብለው ወደቀልኝ ዳግም ተሰባብሯል አንተ ስላለህ ያልወለደችኝ ከበች መቃን ሆና ያልወለደችኝ ከበች መቃን ሆና የጌታን ምስጋና ተጋው ማለችና የዳዊትን መዝሙር ተጋው ማለችና ያልተከለው መቼ ለመልማል የቆመ ቢመስለው ይደርቃል ይርቃል እግዚአብሔርን ተስፋ አድርጌያለሁና ዘወትር አቀርባለሁ ለጌታ ምስጋና እግዚአብሔርን ተስፋ አድርጌያለሁና ዘወትር አቀርባለሁ ለጌታ ምስጋና ያልወለደችኝ ኮከበች መቃን ሆና ያልወለደችኝ ኮከበች መቃን ሆና ማለችና የዳዊትን መዝሙር ተጋው ማለችና ጽዮን ሆይ ስለ አንቺ እኔ ዝም አልልም እመሰክራለሁ አላፍርም አልፈራም ከሳሾችም ጠፉ ሰይጣን ተስፋ ቆርጧል ገና ስለ ስምህ አፌ ይዘምራል ከሳሾችም ጠፉ ሰይጣን ተስፋ ቆርጧል ገና ስለ ስምህ አፌ ይዘምራል ያልወለደችኝ ከበች መቃን ሆና ያልወለደችኝ ከበች መቃን ሆና የጌታን ምስጋና ተጋው ማለችና የዳዊትን መዝሙር ተጋው ማለችና እቀኛለሁ ቅኔ ስለ ጽዮን እንደ ንጉሥ ዳዊት ይዤ በገናውን እንደ አባ ሕርያቆስ ዘወትር በቅዳሴ ላመስግንሽ ድንግል በኤፍሬም ውዳሴ እንደ አባ ሕርያቆስ ዘወትር በቅዳሴ ላመስግንሽ ድንግል በኤፍሬም ውዳሴ ያልወለደችኝ ከበች መቃን ሆና ያልወለደችኝ ከበች መቃን ሆና የጌታን ምስጋና ተጋው ማለችና የዳዊትን መዝሙር ተጋው እቀኛለሁ ቅኔ እቀኛለሁ ቅኔ ስለ ጽዮን እንደ ንጉሥ ዳዊት ይዤ በገናውን እና አባ ሕርያቆስ ዘወትር በቅዳሴ ላመስግንሽ ድንግል
ለኤፍሬም ውዳሴ እናባ ሕርያቆስ ዘወትር ቅዳሴ ላመስግንሽ ደግሜ ለኤፍሬም ውዳሴ ያልወለደችም ከእግሮች መካን ሆና ያልወለደችም ከእግሮች መካን ሆና የጌታን ግዛት ሆናለችና ያልወለደችም ከእግሮች መካን ሆና ያልወለደችም ከእግሮች መካን ሆና የጌታን ግዛት ሆናለችና መሰረተ ዜማዋ ወደላ ያረጋና መሰረተ ዜማዋ ወደላ ያረጋና እያ አሬደ እያ አሬደ እያ አሬደ ያሬጋነ እያ አሬደ እያ አሬደ እያ አሬደ ያሬጋነ ሮማንሳን እያ አሬደ እያ አሬደ እያ አሬደ ያሬጋነ እያ አሬደ እያ አሬደ እያ አሬደ ያሬጋነ ሮማንሳን መሰረተ ዜማ ወደና መሰረተ ዜማ ወደና እያ አሬደ እያ አሬደ እያ አሬደ ያሬጋነ እያ አሬደ እያ አሬደ እያ አሬደ ያሬጋነ ሮማንሳን Yeah.